ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን። የዶላር ዋጋ ምንዛሬ ላይ ጭማሪ መደረጉ ተሰምቷል። ሙሉ መረጃውን በዝርዝር ይዘነዋል። የሴቶች ንጽህና መጠበቂያ ምርት ዋጋ አሳሳቢ ሆኗል ተብሏል። ከዚህ ጋር ተያይዞ የተሰማውን መረጃ የምናጋራችሁ ይሆናል። በሀገሪቱ የሚሰሩ ፕሮጀክቶች በአግባቡ እንዲፈጸሙ ማሳሰቢያ መሰጠቱ ተገልጿል። ይህንንም የምትሰሙት ይሆናል። ከግል ከፍተኛ ትምህርት ተቋማት ጋር ተያይዞ የተሰማ አነጋጋሪ መረጃ አለ፣ የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 25 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ወጃችን ተጀምሯል። በዝርዝር ወደምንመለከታቸው ጉዳዮች አለፍን። በድጋሚ የማይገኝ እድል በሳር ቤት አፍሪካ ህብረት ፊት ለፊት 40% ልዩ የቤት ቅናሽ በካሬ 64200 ብር ብቻ ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር የሚረከቡት በአፍሪካ ህብረትና በአውሮፓ ህብረት አጠገብ ታላላቅ ኤምባሲዎች በሚገኙበት ሳር ቤት ለመኖሪያ ለኢንቨስትመንት ተመራጭ ቦታ። የምንዋዋለው በኢትዮጵያ ብር ሲሆን ምንም አይነት የዋጋ ግሽበት አያሳስብም። ይህ ቅናሽ ለ10 ቀን ብቻ የሚቆይ በመሆኑ ይፍጠኑ፣ የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0939 00 9808 አሊያም በ0969 48 38 38 ይደውሉልን። ቴምር ፕሮፐርቲስ ጥምር አገልግሎቶችን መስጠት የሚያስችል የኦንላይን አገልግሎት ተግባራዊ እየተደረገ እንዳለ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በሀገር አቀፍ ደረጃ በሁሉም ክልሎችና ከተማ አስተዳደሮች ተግባራዊ እየተደረገ የሚገኘውን የንግድ ምዝገባና ፈቃድ የኦንላይን አገልግሎት መስጫ ስርዓት በሚያሻሽል OTRLS በተሰኘ ሲስተም ዙሪያ ስልጠና መስጠቱን አስታውቋል። በንግድና ቀጠናዊ ትስስር ሚኒስቴር የቀረበው የኦንላይን አገልግሎት ስርዓት የሌሎች ተቋማትን ሲስተም በማናበብ ጥምር አገልግሎቶችን በኦንላይን ለመስጠት የሚያስችል እንደሆነም ተገልጿል። የኦንላይን አገልግሎቱ አዲስ የንግድ ምዝገባና አዲስ የንግድ ስራ ፈቃድን በቀላሉ ለመስጠት የሚያስችል ሲሆን ለሙከራ በተለዩ የአገልግሎት መስጫ ቦታዎች ላይ በቅርቡ ተግባራዊ እንደሚደረግ ይጠበቃል ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር በንግድ ምዝገባና ፈቃድ አዋጅ ደንቦችና መመሪያዎችን፣ የኦንላይን አገልግሎት ስርዓት እንዲሁም የኦዲት ሪፖርትን አስመልክቶ ባዘጋጀው የአሰልጣኞች ስልጠና ላይ ከፌዴራል ከአዲስ አበባ እንዲሁም ከኦሮሚያ ክልል ንግድ ቢሮዎች የተውጣጡ ባለሙያዎች የተሳተፉ ሲሆን የተግባር ልምምድን ያካተተው የአሰልጣኞች ስልጠና መድረክ መሳተፋቸውም ተገልጿል። የኤሌክትሮኒክስ ግብይቶች ላይ የሚሰሩ መተግበሪያዎችን በሚመለከት ቁጥጥር እያደረኩ ነው ሲል ሚኒስቴሩ አስታወቀ። በኢትዮጵያ ለሚፈጠሩ የኤሌክትሮኒክስ ግብይቶች ፈቃድ እየሰጠ የሚገኘው የኢኖቬሽንና ቴክኖሎጂ ሚኒስቴር ግብይቱን ከአጭበርባሪዎች የጸዳ ለማድረግ ስራዎችን እየሰራ መሆኑን አስታውቋል። ማጭበርበሮችን ለመቀነስ በዲጂታል ግብይት ላይ የሚሰሩ አገልግሎት ሰጪዎችንም ሆነ ተጠቃሚውን ግንዛቤ ማስጨበጥ ስራዎች እየተሰሩ እንደሚገኝ የሚኒስቴሩ የዲጂታል ባለሙያ የሆኑት በኃይሉ ዘውድ ተናግረዋል። የኤሌክትሮኒክስ ግብይት ከጊዜ ወደ ጊዜ እየተበራከተና አቅርቦትና ፍላጎት እያደገ መምጣቱን የገለጹት ባለሙያው የሚፈጠሩ መተግበሪያዎች ደህንነታቸውን ከመጠበቅ አንጻር ሚኒስቴር መስሪያ ቤቱ ፈቃድ ሲሰጥ መረጃዎችን ተመልክቶ እንደሚሰጥ አንስተው ሶፍትዌር አበልጻጊዎች እንዲሁም የኤሌክትሮኒክስ ግብይቶች ላይ የሚሰሩ መተግበሪያዎችን በሚመለከትም መስሪያ ቤቱ የቁጥጥርና ክትትል ስራዎች እንደሚሰራም ተናግረዋል። አንድ ፈቃድ ያወጣ በዚህ ዘርፍ መሰማራት የሚፈልግ ተቋም መመዘኛውን ካወጣ ብቻ ፈቃድ እንደሚሰጠው የተገለጸ ሲሆን በዋነኛነት ፈቃዱ ያስፈለገው ዜጎችን ከአጭበርባሪዎች ለመጠበቅ መሆኑም ተገልጿል። ህብረተሰቡ በዚህ ወቅት ቴክኖሎጂ የመጠቀም እድሉ እየሰፋ በርካታ ማህበረሰብ ክፍልም ተጠቃሚ የሆነ በመምጣቱ ዘርፉ ከፍተኛ ትኩረት እንደሚያስፈልገውም ተነስቷል። የሚሰሩ ማበልጸጊያዎች ሁሉንም የማህበረሰብ ክፍል የሚያስጠቅሙ ከማድረግ አንጻር ገበያ ላይ ካሉ ምርቶች ይልቅ በኤሌክትሮኒክስ የሚሸጡ ምርቶች ረከስ ያሉ መሆኑን ማስገንዘብ ያስፈልጋል ሲሉም ባለሙያው ገልጸዋል።
በዲጂታል ፋይናንስ ዙሪያ በተለያዩ ዩኒቨርሲቲዎች ላይ ስልጠና መስጠት ላይ እንደሚገኙ የተናገሩት አቶ በኃይሉ ይህንንም ስራ አጠናክረው እንደሚቀጥሉ ተገልጿል። በሀገሪቱ የሚሰሩ ፕሮጀክቶች በአግባቡ እንዲፈጸሙ ማሳሰቢያ ተሰጠ። የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ፕሮጀክቶች በአግባቡ መፈጸም እንዳለባቸው በቤንሻንጉል ጉሙዝ ክልል በአሶሳ ከተማ ተገኝቶ በክልሉ የመንገድ ፕሮጀክት አፈጻጸም ዙሪያ ምልከታ ባደረገበት ወቅት ቋሚ ኮሚቴው አሳስበዋል። በተጨማሪም ኮሚቴው በኢትዮጵያ መንገዶች ባለስልጣን በአሶሳ መንገዶች ፕሮጀክት ማስተባበሪያ ጽህፈት ቤት ኃላፊ በኢንጂነር ምንተስኖት ከበደ አማካኝነት የቀረበውን ሪፖርት ማዳመጡ ተጠቅሷል። በክልሉ ላይ እንዲሰሩ የታቀዱ የመንገድ ፕሮጀክቶች የማስተዳደር ኃላፊነት የተሰጠው የኢትዮጵያ መንገዶች ባለስልጣን ቢሆንም ከዚህ በፊት የክልሉ ከፍተኛ የሥራ ኃላፊዎች በኢትዮጵያ መንገዶች ባለስልጣን መስሪያ ቤት በክልሉ እንዲሰሩ እቅድ የተያዘላቸው የመንገድ ፕሮጀክቶች እንዲሰሩ ውይይት ቢደረግም የትኩረት ማነስ እንዳለ ከዘርፉ የሥራ ኃላፊዎችና ባለሙያዎች መስማቱን ቋሚ ኮሚቴው ተናግሯል። ኮሚቴው አያይዞም በማስተባበሪያ ጽህፈት ቤቱ ኃላፊ የቀረበው ሪፖርት የችግሩን መሰረታዊ ሁኔታ የማይገልጽ ወቅቱን ያላገናዘበና በክልሉ አንጻራዊ ሰላም ቢኖርም ከዛሬ 4 ዓመት በፊት የነበረውን የጸጥታ ስጋት በማሳበብ ስራዎችን ወደ ኋላ እየጎተተ እንደሆነ ማስገንዘቡ ተሰምቷል። በ2017 በጀት ዓመት በጀት የተያዘላቸው የመንገድ ፕሮጀክቶች ባለመሰራታቸው ማህበረሰቡ ቅሬታ እያነሳ ስለሆነ ከክልሉ የሥራ ኃላፊዎች መስማቱን ቋሚ ኮሚቴው አብራርቶ ችግሮቹ በአስቸኳይ እንዲፈቱ ማስተባበሪያ ጽህፈት ቤቱ ጉዳዩ ከሚመለከታቸው ከክልሉ ቢሮ ኃላፊዎች ጋር በቅንጅትና በመናበብ መስራት እንዳለበት ተነስቷል። የክልሉ አፈ ጉባኤ ወይዘሮ አስካለ አልቦሮ በክልሉ በፌዴራል ደረጃ እንዲሰሩ እቅድ ተይዞላቸው ያልተሰሩና ምላሽ ያላገኙ የመንገድ ፕሮጀክቶች ስላሉ የሚመለከታቸው የፌዴራል ተቋማት ትኩረት እንዲያደርጉ ቋሚ ኮሚቴው ሊያሳውቅልን ይገባል ሲሉ ተናግረዋል። በሌላ በኩል የክልሉ መንገድና ትራንስፖርት ቢሮ ኃላፊ ዶክተር አወቀ አይሸሽም በክልሉ ያለው ሜጋ ፕሮጀክት ሲጠናቀቅ በግድቡ ዙሪያ እንደ ሀገር ከታቀደው ሰፊ የመንግስት እቅድ አንጻር ክልሉ በተፈጥሮ በተቸረው የማዕድን ጸጋ ለኢትዮጵያ ኢኮኖሚ ከሚያበረክተው አስተዋጽኦ ጋር ሲነጻጸር ፍትሐዊና ለመንገድ ቅድሚያ በመስጠት ረገድ ደረጃውን የጠበቀ የመንገድ መሰረተ ልማት ትኩረት ተሰጥቶት አለመሰራቱን ገልጸዋል። በኢትዮጵያ መንገዶች ባለስልጣን የአሶሳ ማስተባበሪያ ጽህፈት ቤት ኃላፊ ኢንጂነር ምንተስኖት ከበደ አሶሳ ዳሊቲ ባሩዳ የመንገድ ፕሮጀክት ለረጅም ጊዜ እንደቆመና በጸጥታ ችግር ምክንያት ሁሉም አማራጭ መዳረሻ መንገዶች መዘጋታቸውን ተከትሎ ተቋራጩ ውል ለማቋረጥ ጥያቄ ማቅረቡን ተናግረው ፕሮጀክቱ ወደ ስራ እንዲመለስ ውይይቶች እየተደረጉ መሆኑን አስረድተዋል። በተጨማሪም ኢንጂነር ምንተስኖት በካማሺና መተከል ዞኖች የመዳረሻ መንገዶች በጸጥታ ችግር ምክንያት እንዳልተጀመረና በኢትዮጵያ መንገዶች አስተዳደር ቦርድ ውሳኔ መሰረት ተቋራጩ የወሰደውን ቅድመ ክፍያ እንዲመልስ በማድረግና የኢትዮጵያ መንገዶች አስተዳደር የመልካም አፈጻጸም ዋስትና በመልቀቅ የፕሮጀክቱ ኮንትራት በስምምነት እንዲቋረጥ አቅጣጫ ተሰጥቶት ተፈጻሚ ተደርጓል በማለት ተናግረዋል። 90 የሚሆኑ የግል ከፍተኛ ትምህርት ተቋማት በመውጫ ፈተና ምክንያት መዘጋታቸው ተገለጸ። የትምህርት ሚኒስቴር ከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተሰምቷል። የትምህርት ሚኒስቴር ዴኤታ ኮራቱ ሽኔ ይህን ያሉት ቅድስት ማርያም ዩኒቨርሲቲ በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ መድረክ ላይ ነው። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉም ሚኒስትር ዴኤታው ተናግረዋል። ተዘግተዋል የተባሉት የግል ከፍተኛ የትምህርት ተቋማት በሁሉም የኢትዮጵያ አካባቢዎች ሲያስተምሩ የነበሩ ሲሆን ስማቸው ግን አልተጠቀሰም። መመሪያው ከተላለፈ በኋላ በራሳቸው ላይ እርምጃ የወሰዱ ተቋማት በተለይም ከግሎቹ 90 ያህል ከፍተኛ የትምህርት ተቋማት የተዘጉ ሲሆን አብዛኛዎቹ መመሪያውን ካዩ በኋላ ራሳቸውም እየዘጉ እንዳለ ነው የተሰማው። የኛ ስራ ሄዶ መዝጋት ሳይሆን ተቋማቱ ያሉበትን ሁኔታ መግለጽና መማር ለሚፈልጉ ዜጎች ለውሳኔ እንዲረዳቸው ትክክለኛ መረጃ እንዲያገኙ ማድረግ ነው ያሉት የትምህርት ሚኒስትር ዴኤታው የትምህርት ጥራትን ለማስጠበቅ የወጡ መመሪያዎችን በማየት ብቻ
በራሳቸው ከገበያ ያወጡ ተቋማት መኖራቸውንም ገልጸዋል። በመውጫ ፈተና ውጤት ምክንያት 90 የግል ከፍተኛ ትምህርት ተቋማት መዘጋታቸውን ትምህርት ሚኒስቴር በመረጃው አስታውቋል። የሴቶች ንጽህና መጠበቂያ ምርት ዋጋ አሳሳቢ ሆኗል ተባለ። የንጽህና መጠበቂያ ለሴቶች መሰረታዊ ነገር ቢሆንም የአንድ ሞዴስ ዋጋ ከ50 እስከ 60 ብር፣ አንዳንድ ቦታዎች ላይም እስከ 70 ብር እየተሸጠ መሆኑ የተገለጸ የሚገኝ ሲሆን በዚህ ምክንያት በዋጋ ውድነት ምርቱን መግዛት አሳሳቢ የሆነ መምጣቱ ተገልጿል። የሴቶች የንጽህና መጠበቂያ ዋጋው በየጊዜ እየተወደደ ያለ ሲሆን ለዚህ ተብሎ የሚመደብ በጀት ባለመኖሩ አቅርቦቱን ተደራሽ ለማድረግ እንቅፋት እንደሆነ ተገልጿል። በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጽሕፈት ባለሙያ የሆኑት ወይዘሪት ማህሌት አማረ ለቲክቫ ኢትዮጵያ እንደገለጹት በየጊዜው የዋጋ ንረቱ እየጨመረ ያለው በግብዓት አቅርቦት ችግር ነው ሲሉ ተናግረዋል። ለዚህም ከውጭ ሀገር ከሚመጡ ግብዓቶች ላይ የነበረውን ቀረጥ ከ30 ወደ 10 ዝቅ ቢደረግም ለውጥ ማምጣት አለመቻሉን አስረድተው አሁን ባለው የገበያ ዋጋ አንድ ሞዴስ ከ50 እስከ 60 ብር እንደሚሸጥ፣ በዚህም ሴቶች ለወር አበባ ብለው የሚያስቀምጡት ገንዘብ ባለመኖሩ ለችግር እንደሚጋለጡ ባለሙያ አንስተዋል። ከዚሁ ጉዳይ ጋር ተያይዞ በወር አበባ ንጽህና አጠባበቅ ዙሪያ ዩኒሴፍ በ6 ክልሎች ላይ ጥናት አድርጎ የነበረ ሲሆን በጥናቱም በትምህርት ቤቶች ላይ ሴት ተማሪዎች ከፍተኛ የሆነ መገለል እየደረሰባቸው እንደሆነ አመላክቷል። በተጨማሪም 56 በመቶ የሚሆኑት የሀገራችን ትምህርት ቤቶች ላይ ምንም አይነት ውሃ እንደማያገኙና 80 በመቶ የሚሆኑት ደግሞ ምንም አይነት የንጽህና መጠበቂያ ሳሙና የሌላቸው መሆኑን አረጋግጧል ሲሉ በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጽሕፈት ባለሙያ የሆኑት ወይዘሪት ማህሌት አማረ ተናግረዋል። ተማሪዎች በትምህርት ቤቶች ውስጥ የወር አበባ በሚያዩበት ሰዓት ለመማር ተቸግረዋል። ምቾት አይሰማቸውም። ማሸማቀቆች አሉ። የሞዴስ አቅርቦት የለም። የሚቀይሩበት መጸዳጃ ቤት የላቸውም። በዚህም ከፍተኛ ጫና እየደረሰባቸው እንደሆነም ተናግረዋል። አክለውም የንጽህና መጠበቂያዎች በሀገር ውስጥ የሚመረቱ ቢሆንም እንኳን በተለይም ጥሬ ዕቃው ከውጭ የሚመጣ በመሆኑ ሙሉ በሙሉ ከታክስ ነፃ ሆኖ እንዲገቡ ለማስቻል ከገንዘብ ሚኒስቴር ጋር የማመቻቸት ስራዎች እየተሰሩ እንዳለ ገልጸዋል። የንጽህና መጠበቂያዎች እንደ አንድ የሕክምና ቁሳቁስ ተቆጥሮ በሁሉም የመድኃኒት ፋርማሲዎች ላይ እንዲሸጥ ለማድረግ ከጤና ሚኒስቴር ጋር እየተሰራ እንደሆነ የተገለጸ ሲሆን በአሁኑ ወቅት የሞዴስ ዋጋ በከፍተኛ ደረጃ እየጨመረ መምጣቱ ተገልጿል። የዶላር ዋጋ ምንዛሬ ላይ ጭማሪ መደረጉ ተሰማ። የኢትዮጵያ ብሔራዊ ባንክ ባሳለፍነው ሳምንት ባካሄደው ልዩ የውጭ ምንዛሪ ጨረታ ውጤት መሰረት አንድ የአሜሪካን ዶላር አማካይ የምንዛሪ ዋጋ 135 ብር መሆኑን ይፋ ማድረግ የሚታወስ ነው። ይህ በእንዲህ እንዳለ የኢትዮጵያ ንግድ ባንክ ባልተለመደ መልኩ በሁለት ሳምንት መካከል የዶላር ምንዛሪ ዋጋ ላይ ጭማሪ ማድረጉን ነው የባንኩ የውጭ ምንዛሪ ተመን መረጃ የሚያመላክተው። በባንኩ ከዚህ ቀደም አንድ የአሜሪካን ዶላር በ124 ብር ሲሸጥ እንደነበር፣ ይህም አንድ ሳምንት ባልሞላ ጊዜ ውስጥ ወደ 128 ብር ከፍ ማለቱን ከዚህ ቀደም መዘገባችን የሚታወስ ሲሆን ባልተለመደ መልኩ አሁን ላይ የ1 ዶላር ዋጋ በ131 ብር እየተገዛ በ133 ብር እየተሸጠ እንደሚገኝ ነው የባንኩ ዕለታዊ የውጭ ምንዛሪ ተመን ዋጋ የሚያሳየው። ባሳለፍነው ሳምንት በተቀመጠው የውጭ ምንዛሪ ዋጋ መሰረት አንድ የአሜሪካን ዶላር መሸጫ ዋጋ 134 ብር ሆኖ መቀጠሉ አሳሳቢ እንደሆነ እየተገለጸ የሚገኝ ሲሆን በዛሬው የኢትዮጵያ ንግድ ባንክ የውጭ ምንዛሪ ተመን መሰረት አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር እየተሸጠ ይገኛል። በሌሎችም የውጭ ሀገራት ገንዘብ ላይ የውጭ ምንዛሪ ተመን ጭማሪ መደረጉ ተመላክቷል። በዚህም መሰረት ፓውንድ ስተርሊንግ 173 ብር ሲገዛ በ177 ብር እየተሸጠ ይገኛል። ዩሮ በ148 ብር ሲገዛ በ151 ብር እየተሸጠ ይገኛል። ስዊስ ፍራንክ በ155 ብር ሲገዛ በ158 ብር እየተሸጠ ይገኛል። የኩዌት ዲናር በ419 ብር ሲገዛ በ427 ብር እየተሸጠ ይገኛል። የቻይናው ዩሃን በ17 ብር ሲገዛ በ18 ብር እየተሸጠ ይገኛል።
ድርሃም በ35 ብር ሲገዛ በ36 ብር እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ34 ብር ሲገዛ በ35 ብር እየተሸጠ እንደሚገኝ የባንኩ ዕለታዊ የውጭ ምንዛሪ ተመን መረጃ ያመላክታል። የኢትዮጵያ የምንዛሪ ገበያው ነፃ ሆኖ የቀጠለ ቢሆንም አሁንም ድረስ በአቅርቦት ችግርና የዋጋ ለመረጋጋት እየተፈተነ እንዳለ ነው የሚገለጸው። የማክሮ ኢኮኖሚ ማሻሻያው ወደ ትግበራ ከገባ ካለፈው ሐምሌ 22 ቀን 2016 ዓ.ም አንስቶ የባለፈው የውጭ ምንዛሬ ሽያጭ ጨረታ ሲወጣ ለሁለተኛ ጊዜ መሆኑ ይታወቃል። በዚህም አንድ የአሜሪካን ዶላር በአማካይ 135 ብር መሆኑንና 27 ባንኮችም በዚሁ ጨረታ ላይ መሳተፋቸው ተገልጾ እንደነበር የሚታወስ ነው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ወጃችንን ቀደም ሲል አሰማናችሁ። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሪ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ149 ብር ሲገዛ በ151 ብር ከ98 ሳንቲም እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ166 ብር ሲገዛ በ169 ብር ከ32 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 25 ቀን 2017 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና እወጃችንን ቀደም ሲል ተከታተላችሁ። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ቆይታ እንዲሆንላችሁ እንመኛለን። የገበያ ሚዲያን በመወዳጀት አብራችሁን ሁኑ። በድጋሚ የማይገኝ እድል በሳር ቤት አፍሪካ ህብረት ፊት ለፊት 40% ልዩ የቤት ቅናሽ በካሬ 64200 ብር ብቻ ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር የሚረከቡት በአፍሪካ ህብረትና በአውሮፓ ህብረት አጠገብ ታላላቅ ኤምባሲዎች በሚገኙበት ሳር ቤት ለመኖሪያ ለኢንቨስትመንት ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ሲሆን ምንም አይነት የዋጋ ግሽበት አያሳስብም። ይህ ቅናሽ ለ10 ቀን ብቻ የሚቆይ በመሆኑ ይፍጠኑ፣ የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0939 00 98 08 አሊያም በ0969 48 38 38 ይደውሉልን። ቴምር ፕሮፐርቲስ